አለፍኩ በጥላ ውስጥ ሆኜ በጥላ ውስጥ ሆኜ ከስንቱ አመለጥኩኝ ሆነኸኝ አቅሜ ሆነኸኝ አቅሜ ሁሉ ታለፈና ሁሉ ታለፈና ሁሉ ታለፈና ቆምኩኝ ለምስጋና ሁሉ ተረሳና ሁሉ ተረሳና ሁሉ ተረሳና አለሁ ለምስጋና ሁሉ ተረሳና የኔ ጌታ ሁሉ ተረሳና ሁሉ ተረሳና ቆምኩኝ ለምስጋና ሁሉንም አለፍኩኝ በጥላ ውስጥ ሆኜ በጥላ ውስጥ ሆኜ ከስንቱ አመለጥኩ ሆነኸኝ አቅሜ ሆነኸኝ አቅሜ ሁሉንም አለፍኩ በጥላ ውስጥ ሆኜ በጥላ ውስጥ ሆኜ ከስንቱ አመለጥኩ ሆነኸኝ አቅሜ ሆነኸኝ አቅሜ ሁሉ ታለፈና የኔ ጌታ ሁሉ ታለፈና ሁሉ ታለፈና አለሁ ለምስጋና ሁሉ ተረሳና ያስረሳል ኢየሱስ ሁሉ ተረሳና በያው እግዚአብሔር ፊት ነው የምነግራችሁ። እኔ ሌባ ነበርኩ። ጴንጤ ቸርች ገብቼ ቸርች ሰርቄ ዘርፌ ነበር የምወጣው። እንደውም የአሁኑ እናንተ የተባረካችሁ ናችሁ። በእኛ ጊዜ ጴንጤ አይማታም ስለሚባል ከቸርች ሲወጡ ጠብቀን ጉሮሮ ነበር የምናንቀው። በኢየሱስን ከማለት ውጪ ምንም አያመጡም ብለን አመጡ። ይኸው እኔን እንደዚህ እብድ አደረጉ። አየክ፣ ትላንትና የሰደብኩትን ሰው ሁሉ እንደዚህ ብያለሁ። እግዚአብሔር ሆይ ባርካቸው አልኩ። በያው እግዚአብሔር ፊት ነው የምነግራችሁ። እኔ ሌባ ነበርኩ። ጴንጤ ቸርች ገብቼ ቸርች ሰርቄ ዘርፌ ነበር የምወጣው። እንደውም የአሁኑ እናንተ የተባረካችሁ ናችሁ። በእኛ ጊዜ ጴንጤ አይማታም ስለሚባል ከቸርች ሲወጡ ጠብቀን ጉሮሮ ነበር የምናንቀው። በኢየሱስን ከማለት ውጪ ምንም አያመጡም ብለን አመጡ። ይኸው እኔን እንደዚህ እብድ አደረጉ። አየክ፣ ትላንትና የሰደብኩትን ሰው ሁሉ እንደዚህ ብያለሁ። እግዚአብሔር ሆይ ባርካቸው አልኩ። ነገር ግን የሃይማኖት ካባ ለብሰን ውስጣችን ግን አመፅ የተሞላ ነው። ወንድሞቼና እህቶቼ፣ አገራችን ሃይማኖተኛ ሀገር ናት። ታውቃላችሁ እናንተ ሃይማኖት ብዙ ነው። በየሃይማኖቱ ቤት ብዙ ነው። በእውነት እንደው ገና ወጣ ብላችሁ እዚህ ዙሪያችሁን እንደዚህ ዝም ብላችሁ ብታማትሩ ወይ እዚህ ጋር ቤተክርስቲያን አለ፣ እዚህ ጋር መስጊድ አለ፣ እዚህ ጋር ጸሎት ቤት አለ። በየሃይማኖቱ በጣም ነገር ግን የሃይማኖት ካባ ለብሰን ውስጣችን ግን አመፅ የተሞላ ነው። ይሄንን መናገር በእውነት እኔ አላፍርም። የሃይማኖት ካባ ደርበን ውስጡን ግን ከእግዚአብሔር የሸሸን የኮበለልን የራሳችን ፈቃድ ብንፈጽም ነው። በተስኪያን እንሳለማለን፣ ጸሎት ቤት እንሄዳለን፣ እንዘምራለን። ግን ልቡናችንን የሚፈትን አምላክ አለ። ምን አይነት ልብ ነው ያለ?
አንዳንዶቻችን ሰላማችን ጠፍቷል ከአመጻችን የተነሳ። አንዳንዶቻችን ፍቅር የሚባል ልባችን ውስጥ የለም፣ ጥላቻ ነግሶብናል። አንዳንዶቻችን በውስጣችን እረፍት የለም፣ ሁከት ብቻ ነው። የታባቴ ልግባ የሚያሰኝ ሁከት ውስጥ ነው ያለ። የናወዘች ነው የምትሆነው። ከክርስቶስ ውጪ ያለ ህይወት በሙሉ ባካና ህይወት፣ የኪሳራ ህይወት እንደሆነ ይሄ ምልክት ይሆንናል። ጌታ አስቦ ነው የተናገረው ይህን ምሳሌ። ሁለንተናው ብርሃን ሆነ፣ በፊት እንደ ቁራ ጥቁር የነበረው ሰውነቱ እንደ ቀይ ሰው ሆነ። እልል በሉ። አሁን እንዳደመጣችሁት ነው የሰይጣን ልጅ ተጠምቆ ስመ ክርስትና ተነስቶ በቤተ ክርስቲያን ውስጥ እያገለገለ መቁጠራ የሚባለው ታቦት ተቀርጾለት እየተመለከ ይገኛል። አሁን ከኋላ ከተሸከሙት ታቦታት መካከል አንዱ መጥቆራ የተባለው የሰይጣን ልጅ እንደሆነ ካንደበታቸው ሰምተናልና ትውልዱ ከዚህ የጨለማ ስራ እንዲያመልጥ እንድትጸልዩ በጌታ ፍቅር አበረታታችኋለሁ። ንጉስ አለ በዙፋኑ፣ ንጉስ አለ በዙፋኑ፣ ይፈርዳል አይፈርድም አትበሉ፣ ይፈርዳል አይፈርድም አትበሉ። ጌታ አለ በዙፋኑ ኢየሱስ ይፈርዳል አይፈርድም አትበሉ፣ ይፈርዳል አይፈርድም አትበሉ። ጌታ ንጉስ ይፈርዳል አይፈርድም አትበሉ፣ አይደለሁም ለብቻዬ፣ አይደለሁም ለብቻዬ፣ ጌታም አለ ካጠገቤ። አይደለሁም ለብቻዬ፣ አይደለሁም ለብቻዬ፣ ጌታም አለ ካጠገቤ። አይደለሁም ለብቻዬ፣ አይደለሁም ለብቻዬ፣ የኔ ጌታ ስም ይባረክ። ጌታም አለ ባጠገቤ። አይደለሁም ለብቻዬ፣ አይደለሁም ለብቻዬ፣ ጌታም አለ ባጠገቤ። ታሪኬ የጀመረው በቀራንዮ ነው፣ በመስቀሉ ግርጌ። አጋጣሚ አይደለም መወለድ ማደጌ። ሰይጣን ሲቀጠቀጥ ራሱ ሲመታ፣ ባርነቴ ሲሻር ሰንሰለት ሲፈታ፣ ጠላት ሲመሽበት ለኔ ግን ሲነጋ፣ ይሄ ውብ ታሪኬ ተጀመረ እዚያ ጋ። ምስጋናዬ ምስጋናዬ ነው ለጌታዬ፣ ምስጋናዬ ምስጋናዬ ነው በዜማዬ። በቃሉ እውነተኛ በተግባሩም ደግ፣ ክፋት የሌለበት የእግዚአብሔር በግ። እኔን ሊያዘምረኝ እሱ አለቀሰ፣ እኔን ሊያከብረኝ ውረደትን ለበሰ። ከስም ሁሉ በላይ ስም አለው፣ ዛሬም ምስጋናዬ ለእርሱ ነው። ታሪኬ የጀመረ ሆይ መጨረሻው ሰዓት ነው። የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ብዙዎች የክርስቶስ ተቃዋሚ ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ዓለምም
ምኞትም ያልፋሉ። የእግዚአብሔር የሚያደርግ ግን ለዘላለም ይኖራል። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገን ቢሆኑስ ከኛ ጋር ጸንተው በኖሩ ነበር። ልጆች ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። እናንተ ከቅዱስ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ። እውነትን የምታውቅ ስለሆናችሁ ውሸት ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አይደለም። ክርስቶስ አይደለም ብሎ ኢየሱስን የሚክድ በቀር ውሸታማን ነው። አብና ወልድ የሚክድ ይህ የክርስቶስ ተቃዋሚ ነው ይላል ዮሐንስ መልእክት ምዕራፍ 2። ክብር ሁሉ ለእግዚአብሔር ይሁን። በጌታ ለተወደዳችሁ ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በየሳምንቱ እየተዘጋጀ የሚቀርበው የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ነው። ክብርን ለእግዚአብሔር እንሰጣለን። እግዚአብሔር በሰራት በዚህ ቀን እግዚአብሔር ይህንን እስትንፋስ ስለሰጠን እግዚአብሔርን የሚፈልግ ልብ ያላችሁ ቅዱሳኖች በሙሉ ጌታ ኢየሱስ ይባርካችሁ። እነሆ መንገድህን ለእግዚአብሔር አደራ ስጥ። በማለዳ ስትነሳ እግዚአብሔርን አመስግን። የምታረገው ነገር ሁሉ ይከናወንልሃል። እግዚአብሔር ለልጆቹ ያሰበውን አንዳች ነገር ሳይጎድል በልጁ በክርስቶስ ኢየሱስ ይሰጠናል። ክብር ለእግዚአብሔር ይሁን። አስቀድመን የእግዚአብሔርን መንግስትና ጽድቅን እንሻለን፣ ሌላው ሁሉ የሚጨመር ነው። የዘመኑ ምልክቶችና የዘመኑ ሁኔታዎች በዓለም ላይ የሚታዩት በሰው ጥበብና ዕውቀት የሚሰሩ ነገሮች ከቤተ ክርስቲያን አኳያ ደግሞ ቤተ ክርስቲያን ያንቀላፋችበት የተኛችበት እናንተ የምትተኙ ንቁ፣ ሰዓቱን፣ ዘመኑን፣ ቀኖቹን ዋጁ። ለምን በዓለም የሚሆነው የፈጠነው ነገር የሰዎችን አእምሮና ልቦና ያጨለመበትም ሁሉም ነገር እየተቆጣጠረበት መጨረሻ ላይ የሰዎች ልጆች ምንም ማድረግ የማይችሉበት ለዚሁ ለአውሬው መንፈስ ተገዢ የሚሆኑበት ስለሆነ ከበፊቱ የበለጠ የምንተጋበት ዘመን ስለሆነ ያንን በተመለከተ አንዳንድ ነገሮችን እንመለከታለን። ከሁሉም በላይ አስቀድሜ የምጠይቃችሁ ክብር ለእግዚአብሔር ይሁን። በየሁለት ዓመቱ እንደምናደርገው ይሄ ዩቲዩብ የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ሁሉ ጊዜ እንደምናገረው አካሄዳችሁ ገንዘብ ፍለጋ እንዳይሆን በነፃ የተቀበላችሁትን በነፃ ስጡ ስለሚል ጌታ ገንዘብ አምላክና ጌታ እንደሆነ ነገር ግን እግዚአብሔር በሰጠን ጸጋ በባረከን መጠን በእርሱ በክርስቶስ ኢየሱስ የምንኖረው ኑሮ ይበቃናል። ስለዚህ ብዙ ጊዜ እንደምለው 1000 ሲሞላ ዩቲዩብ ገንዘብ ስለሚልክ ብዙዎች ደግሞ ተቀብለህ ለምን ችግረኞችን አትረዳም የምትሉኝ የጻፋችሁልኝም እኔ መነካካት አልፈልግም። ክብር ለእግዚአብሔር ይሁን። የረዳኝ አምላክ የባረከኝ አምላክ ይበቃኛል። ከገንዘብ ጋር ንክኪ አልፈልግም። የሚያስፈልገኝን ጌታ ሰጥቶኛል። ስለዚህ አዲስ ፕሮግራም ነው ዛሬ የምጀምረው ማለት ነው። ያንኛውን የቀደመውን አጥፍቼዋለሁ 1000 ሊሞላ ስለሆነ ማለት ነው። ስለዚህ አዳዲስ ዝማሬዎች የተለያዩ ፕሮግራሞች እንዲደርሳችሁ ይሄንን ደግሞ ለ2 ዓመት ሰብስክራይብ ሼር እያደረጋችሁ መልእክቱ እንዲደርሳችሁ ያንኛውን አጥፍቼዋለሁ። አልፈልግም፣ ምንም ነገር አልፈልግም። እግዚአብሔር በነፃ ነው የሰጠኝ፣ በነፃ ሰጣለሁ። እግዚአብሔር ባለኝ ባርኮኛል፣ ይበቃኛል። ኑሮዬ በእኔ የሚኖረው ጌታ ያኖረኛል። ስለዚህ ይህንን በመንፈስ በእውነት በእግዚአብሔር ቃል በመረዳት ለሌሎች ሼር በማድረግ እናንተም አዳዲሶችም ካላችሁ ደግሞ ሰብስክራይብ አድርጋችሁ ከሚቀጥለው ሳምንት ለ2 ዓመት የሚዘጋጀው ዝግጅት እንዲደርሳችሁ ነው። ምክንያቱም አንድ ላይ ነው ሁሉም የጠፋው። አልፈልግ ጌታ ምስክሬ ነው፣ አልፈልግም። አካሄዳችሁ ገንዘብን ፍለጋ አይሁን። ብዙዎች ሐሰተኛ አስተማሪ፣ ሐሰተኛ ነቢያቶች
በገንዘብ ይረቡባችኋል፣ ደግሞም አጥብቀው ይፈልጓችኋል። የሚፈልጓችሁ ሊያስቷችሁ ነው። እነሱ በገንዘብ ስለ ገንዘብ ነው የሚሰሩት። ገንዘብ አምላካቸው ነው። ክብራቸው በኖራቸው አምላካቸው ገንዘብ ስለሆነ የገንዘብ ልምምድ፣ በእግዚአብሔር ስም በወንጌል ስም ገንዘብ ማግኘት፣ እግዚአብሔር የሰጠንን መባረክ፣ እግዚአብሔር በሰጠን ማገልገል። እነ ጳውሎስ ድንኳን እየሰፉ ነው ያገለገሉት። በማንም ላይ አልከበድንም ማለት። ስለዚህ ይህንን ከመንፈሳዊ እንድትረዱኝ ነው የምፈልገው። ስለዚህ ሁላችሁንም በክብር በክርስቶስ ኢየሱስም በጣም በጣም እጅግ አድርጌ አመሰግናቸዋለሁ። እምነቴ ነው፣ የኔ እምነት ነው። በወንጌል በዛ በማገልገል ገንዘብ ወደ ኪሴ እንዲመጣ አልፈልግም። ካለኝ ላይ ላካፍል፣ ካለኝ ላይ በምህረት በቸርነት በጸጋ ስጦታ እንዳገለግል። ማንም ሰው የሚያስተምር በማስተማሩ ይትጋ፣ የሚመክርም በምክሩ ይትጋ፣ የሚለግስም በቸርነት ይለግስ። እግዚአብሔር ይባርከዋል። ይሄ እምነቴ ስለሆነ በድጋሚ አንዳንድ ሰዎች በሌላ ዘመኑ የገንዘብ ፍቅር፣ የገንዘብ አምልኮ፣ ገንዘብ የሌለበት ነገር የለም። ስለዚህ ደግሞ ይሄ ከዘመኑ ቴክኖሎጂ ጋር ቤተክርስቲያንን እየተደራደረ ስለሆነ ነፍሳችንን ለማዳን ኑሮዬ ይበቃኛል፣ ያለኝ ይበቃኛል። ጌታ ደግሞ ይሄ ቀድሞ እንደሚመጣ ስለሚያውቅ ትእዛዝ ሰጠን። ምን ብሎ? በመጠኑ ኑሩ፣ ራሳችሁን ግዙ፣ አትባክኑ ተብሎ ተጽፏል። ለልጆቹ ማለት ነው። በመጠኑ መኖር፣ ራስን መግዛት፣ አለመባከን። ጌታ ያንን ይባርካልና በዛ መንፈስ እንድትረዱ የጌታ ጸጋ ከመንፈሳችሁ ጋር ይሁን። ክብር ሁሉ ለኢየሱስ ይሁን። ታደካት ከዚህ ወላፈኮ ነው ብርሃንን ያገኘችው በመስቀሉ ስራ ነው። ካስጨናቂው ግዞት ነፃ ያወጣችው በጎነት ልትናገር ልታገለግል ነው። ለማመስገን በቂ ነው መዳኔ፣ ለመዘመር በቂ ነው መዳኔ፣ ለእልልታ በቂ ነው መዳኔ። አንሰለችም አመልካለሁ ሁሌ በበደልና በኃጢአቴ ሙታን ከነበርኩበት የቁጣ ልጅ ሆኜ ስኖር መጀመሪያ ከፍተን በጸጋው ዛሬ አድኖኛል። ያለ ጽድቅ ስራዬ ነፍሱን ሰውቶ ያዳነኝ የባረክ ጌታዬ። ለማመስገን በቂ ነው መዳኔ፣ ለመዘመር በቂ ነው መዳኔ፣ ለእልልታ በቂ ነው መዳኔ። አንሰለችም አመልካለሁ ሁሌ ለማመስገን በቂ ነው መዳኔ፣ ለመዘመር በቂ ነው መዳኔ፣ ለእልልታ በቂ ነው መዳኔ። በመጽሐፍ እንደምንመለከተው ለብዙ ሺህ ዓመታቶች እውነትና ምህረት ተለያይተው ነበር። እውነትና ምህረት፣ እውነት ባለበት አቋም፣ ምህረት ባለበት አቋም ለብዙ ሺህ ዘመን ምህረትና እውነት ተለያይተው ነበር። የእያንዳንዳቸው አቋም እውነት አቋሙ በእግዚአብሔር መለኮታዊ መንፈስ ኃጢአት የሚሰራ ነፍስ ሁሉ ይሙት ይሙት የሚለው የእውነት አቋም። የእውነት አቋም ኃጢአት የሚሰራ ነፍስ ሁሉ ትሙት ነው።
ምህረት ደግሞ በጣም በርቀት ነው የነበረው። የሰው ልጆች ከውድቀት በኋላ ከፍርድ በኋላ ኃጢአትን የሚሰራ በሙሉ ሞት ስለሚገባው እውነት ጸንታ ትቆማለች። ያንን ለማስከበር ማለት ነው። ከ2000 ዓመት በኋላ ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ ያለ ኃጢአት ሆኖ የሰው ልጆችን በደል ከከፈለ በኋላ እውነትና ምህረት ተቃቀፉ፣ ተሳሳሙ፣ ተገናኙ። ምክንያቱም እውነት ኃጢአት የምትሰራ ነፍስ ሁሉ ትሙት ስለሚል፣ ምህረት ደግሞ ጌታ ኢየሱስ ክርስቶስ ዋጋውን ስለከፈለ ስለተገኘ ለዚህ ለኃጢአት መድኃኒት እውነትና ምህረት ተገናኙ፣ ተቃቀፉ፣ ተሳሳሙ ይላል። በዚህ በእኔና በእናንተ በመጨረሻው ዘመን እውነትና ዕውቀት ተለያይተዋል። እውነትና ዕውቀት እውነት በመሰለ ምድራዊ ዕውቀት ተለውጧል። እውነት የመሰለ ውሸት ያለው ዕውቀት በዚህ ዓለም ገዢ እውነት በውሸት ዕውቀት ተለውጦ ሰዎችን ከእግዚአብሔር መንፈስ ያራቀ በጣም ፍጥነቱና ሰዎችን የተቆጣጠረበት መንፈስ ልዩ መንፈስ ነው። ልዩ መንፈስ። ይሄ የክርስቶስ ተቃዋሚ መንፈስ ነው። ይሄ የሰው ልጆች ጠላት ነው። በዚህ ዓለም በሚሰጠው ቅልጥም ትርፍራፊ ምድራዊ ነገር የዘላለምን ሕይወት የሚነጥቅ ነው። ዲያብሎስ ነፃ ስጦታ የለውም። ስጦታ ይሰጣል፣ በዛ ምትክ ግን ነፍስን ነው። እርሱ ሐሰተኛ ውሸታም ነፍሰ ገዳይ ነው። ስለዚህ በመጨረሻው ዘመን እውነትና ዕውቀት የምድር ዕውቀት ሲበዛ ሰማያዊን መንፈሳዊን ዕውቀት የሸፈነ ከእውነተኛው ከእግዚአብሔር መለኮታዊ ቃል ተለያይቷል። በመጨረሻው ዘመን ሁሉ ለእግዚአብሔር ለአምላካችን ቅዱሳኖች ዛሬ ባጭሩ የምንመለከተው መንፈስ ለአብያተ ክርስቲያናት የሚሰማ ጆሮ ያለው ይስማ። እነሆ ሊመጣ ያለው ይመጣል፣ ጻድቅ ግን በእምነት በሕይወት ይኖራል። የነገሮች ፍጻሜ ቀርበዋል። ነገሮች ወደ መጠቅለል፣ የሰው ልጅ ጥበብና ዕውቀት በጣም የጨመረበት አርቲፊሻል ኢንተለጀንት ወይንም የሰዎችን ሁኔታ የሚቆጣጠር የሰው ልጆች ዕውቀት በጣም የጨመረበት ዘመን፣ በዛው ልክ ደግሞ በእግዚአብሔር መንፈስ ወይንም ጌታ ኢየሱስ በምድር የላካት ቤተ ክርስቲያን ያንቀላፋችበት የመጨረሻውን ዘመን ሰዓት አታውቁምና ነቅታችሁ ጠብቁ፣ ያለህን አጥብቀ ያዝ፣ ሊመጣ ያለው ይመጣል። ያንን ሰዓት ስለማታውቁት ነቅታችሁ ጠብቁ። ወገኖቼ ሆይ በዚህ በደረስንበት ዘመን የሰው ልጅ የደረሰበት ዕውቀት ስናይ በጣም የሚገርም ነው። በቅርቡ በወጣው ስታስቲክ ከዛሬ 5 ዓመት በኋላ 1/3 የሚሆነው የዓለም ሕዝብ ያለ ስራ ቤቱ ይቀመጣል፣ ስራ አይሰራም። ምክንያቱም ምንድነው? በ2000 እና በ3000 ሕዝብ የሚሰሩ ስራዎች በዚህ በአርቲፊሻል ኢንተለጀንት በ3 እና በ4 ሮቦት ስለሚሰራ ዕውቀት በልጆቿ ላይ ስለጸደቀች ፍሬ ስላፈራች ማንኛውንም ነገር ወደዚህ ዓለም አቀፍ የሰው ቁጥጥር ውስጥ ከመግባታቸው በፊት ስራቸውን የጨረሱት በሰው ላይ ነው። የሰው ኢንፎርሜሽን
መታወቂያ፣ የባንክ ቡክ፣ መኖሪያ፣ እንቅስቃሴው በሙሉ በነሱ ቁጥጥር ስር ስለሆነ አሁን ከሰው ወደ ዓለምን ወደ መቆጣጠር እየተሻገሩ ነው ያሉት። ስለዚህ ከ5 ዓመት በኋላ 1/3ኛው፣ ከ10-15 ዓመት በኋላ 1/5ኛው የሚሆን ሰው ስራ አይኖረውም። ምክንያቱም ስራውን የተቆጣጠረው ይሄ ዲጂታል የተባለው ዕውቀት በኢኮኖሚ፣ በወታደር፣ በማንኛውም መንገድ በጣም የረቀቀ የሰለጠነ ሰዎች ልጆች በምድር በውጪ በአገራቸው ሁኔታ የውጪውን ጠላት የሚቆጣጠሩት በእግረኛ ጦር ሳይሆን በአየር ላይ በድሮን የሰው ልጅ ሞትን ያፋጠነበት የሚሰሩት መሳሪያ ለሰው ልጅ ጥፋት ለሞት የሚያዘጋጅ በዚህም በእውቀቱ ላይ የበላይነትን ለመያዝ በፉክክር ውስጥ ያሉበት ዘመን ነው። ስለዚህ ቀላል ዘመን ውስጥ አይደለንም። በዛው ልክ እንግዲህ እንደተነሳንበት የእግዚአብሔር ቃል ዕውቀት በእምነት የሌላቸው መሰረተ ትምህርት ያመለጣቸው በመረጃ ብቻ የሚኖሩ ያንን እየሰሙ እንደ ገደል ማሚቱ የሚያራግቡ ክፋትን፣ ተንኮልን፣ ምቀኝነትን፣ መግደልን እግዚአብሔር ነፍሰ ገዳይን ይጠላል። አትግደል የሚለው በብሉይ ኪዳን፣ በአዲስ ኪዳን ደግሞ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ስለዚህ ዓለም በክፋት የሞት መንፈስ ይሄ ዕውቀት ሰውን ወደ ማጥፋት ጌታም ምን አለ? የሰው ልጅ ዕውቀት ሲበዛ ሰዎች ይጠፋሉ። ስለዚህ የእግዚአብሔር ዕውቀት ጥበብ ሲጎላቸው የሰዎች ልጆች መጨረሻው የዕውቀቱ መጨረሻ የት ነው ብለን ቆም ብለን መጠየቅ አለብን። በጣም የሚገርመው ነገር ይሄ በዓለም ላይ በአሁኑ ሰዓት በጣም እየፈጠነ የሚሄደው አርቲፊሻል ኢንተለጀንት ወይንም ዲጂታል በራሱ ኃጢአት አይደለም፣ ዕውቀት ኃጢአት አይደለም። ስለዚህ ወጣቶች ወደፊት የዛሬ 10-15 ዓመት ይሄንን ዕውቀት ተምሮ መልካምን በመልካም ክፉን በመለየት መጠቀም እንችላለን። እግዚአብሔር የሚሰራው ነገር ሁሉ መልካም ነው። ሰዎች ናቸው የሚያበላሹትና በዚህ በፊታችን ባሉት ዘመናት ለትውልዱም ለልጆቻችን የምናስብ ከሆነ መልካም የሆነውን ነገር መያዝ፣ ከክፉ ነገር ደግሞ መቆጠብ ያስፈልገናል። በተለይ ቤተ ክርስቲያን በዚህ ውስጥ በተግዳሮት ብዙ ክርስቲያኖች ከመንፈሳዊ ሕይወት ወደ የዓለም ምኞት፣ የገንዘብ ፍቅር፣ ጥላቻ፣ ክፋት፣ ተንኮል፣ ትዕቢት በጣም ያደገበት ዘመን ነው። ይህ ሁሉ እንደተነሳንበት የዳንበት መንፈስ የእግዚአብሔር መንፈስ ወደ ፍጻሜው፣ ወደ መጨረሻው፣ ወደ መጠቅለያው እየሄደ ስለሆነ አስተዋይ የሆነ በዚህ ዘመን ከእግዚአብሔር ቃል ከእግዚአብሔር መንፈስ ጋር በህብረትና በቅዱሳን ጸሎት መበርታት ያለብን ነው። ያንን በተመለከተ ነው ወገኖች ሆይ የምታዩት ነገር ዓለም ወዴት እየሄደች ነው? ዕውቀት ወዴት እየሄደ ነው? እኛስ የት ነው ያለነው? እኛስ የት ነው ያለነው? አምላኬ እያልን በአንደበታችንና በልባችን ያለው እውነተኛ ነገር ዛሬ እያንዳንዳችንን የሚፈትነን ነው። ማንም ክብር ቢሰጥህ፣ ዝና ቢሰጥህ፣ አጃቢ ቢኖርህ፣ የፈለገው ነገር በምድር ላይ ስለ አንተ ቢወራ መቃብር ድረስ ነው፣ እስከ መቃብር ድረስ ነው። ከመቃብር በኋላ ግን ብቻህን ነህ። ነፍስ ወደ ፈጠራት ስጋም ወደ አፈር፣ ነፍስህ
ከእግዚአብሔር መንፈስ ጋር ስትገናኝ የምድር ያከናወንከውን ክንውኖች በሙሉ እንደ እግዚአብሔር ፍቃድ ያልሆነ ዋጋ ያስከፍላል። ስለዛ ያንን መልካሙን የእግዚአብሔር ፍቃድ ለማግኘት በምድር ላይ ልንጎዳ፣ ልንጣል፣ ልንረሳ ብዙ የተለያዩ ነገሮች ሊያጋጥሙን ይችላሉ። ስለ ክርስቶስ ያንን መቀበል ክብር ነው። ልናምን ብቻ አልተጠራንም። የተጠራነው መከራውንም ልንሸከም ነው። ጊዜና ወቅቱን ዘመኑን መመርመር እንደ ይሳኮር ነገድ እንደነ ዳንኤል በእግዚአብሔር ቃል ላይ አትኩሮት ከሰጠን የእግዚአብሔር መንፈስ ዘመኑና ጊዜው ምን እንደሆነ እኛም ደግሞ በዓለም ውስጥ ያለን ዓለም ወዴት እየሄደች እንደሆነ ከመንፈሳዊ ነገር ጋር ሚዛን አድርገን የሚጠቅመንን መውሰድ የማይጠቅመንን የምንለይበት ዘመን ነው። ወገኖቼ ሆይ ስለ ነፍሳችን፣ ስለ ሕይወታችን፣ ስለ ታላቁ ስለ ክርስቶስ ኢየሱስ ወንጌል ተልኮ ቆም ብለን የምናስብበት ነው። ስለ ሆዳችን፣ ስለ ምድር፣ ስላለው ነገር በምናይበት ጊዜ ራሳችንንም ሕይወታችንንም ዘመናችንንም ለዲጂታል ለአርቲፊሻል ኢንተለጀንት አስረክበናል። ስልክህም ሆነ ማንኛውንም ነገር በዓለም ላይ የሚንቀሳቀሰው በዚህ በአርቲፊሻል ኢንተለጀንት ወይንም በዲጂታል ነው። በራሱ ኃጢአት ባይኖረውም አጠቃቀማችንና የምንገባበት የምንሰማበት ዋጋ የሚያስከፍለን ነው። በሰዎች መካከል ስትገኙ አንደበታችሁን ጠብቁ። ለራስህ ደግሞ ለብቻ ስትሆን ደግሞ ራስን ጠብቅ፣ ራስሽን ጠብቂ። ነገሮች ወደ መጠቅለሉ ድንገት ስለሚሆን ባለን በርትተን ባለን ጸንተን እውነትን እውነት ውሸትን ውሸት ማለት የመለያችን ትልቁ ምልክት ነው። ዓለም በጥበቧ ውሸትን በእውነት ተክታ የሚመስል ነገር ብዙዎችን እያጠፋ ነው። ልዩ ወንጌል የክርስቶስ ተቃዋሚ መንፈስ በጌታ በኢየሱስ ዘመን ጌታ ምን አለ? የዲያብሎስ የዚህ ዓለም ገዢ በሚስጥር ይሰራል አለ። አሁን የሚሰራው በሚስጥር ነው። ዘመኑና ጊዜው ሲገለጥ ግን ይገለጣል። ከመገለጡ በፊት እኛ ዘመኑንም ጊዜውንም የውጭውንም በቤተ ክርስቲያን ውስጥም ሕይወታችንን መመርመር ያስፈልገናል። ስለ ነፍሳችን ስለ ነፍሳችን ስለ እውነት እውነት ነው፣ ብርሃን ነው፣ ጨለማ ነው። ሁሉ ቢፈቀድልን
ሁሉም አይጠቅመንም። የሚጠቅመንን መያዝ ማስተዋል ነው፣ ጥበብ ነው። ስለዚህ በዚህ በክርስቶስ ኢየሱስ ወንጌል በመጨረሻው ዘመን ላይ በዚህ በአርቲፊሻል ኢንተለጀንት ሰው ሁሉ ስራ አጥቶ ቤቱ ሲቀመጥ የመንግስት ጥገኛ ዌልፌር ከመንግስት የሚሰጠውን እየተቀበለ ይኖራል። አለበለዚያ ይሄ ዕውቀት ከሌለው ይሄ ትምህርት ከሌለው ከዛሬ 10-15 ዓመት ሰው ሁሉ የኑሮ ጫና፣ ታላቁ መከራ፣ ሰው መብላት፣ መጠጣት፣ ልጆቹን ማሳደግ፣ ምንም አይነት ነገር ለኑሮ የሚሆነው ነገር ይከብደዋል። ስለዚህ ምን ይሆናል? በዚህ ጥበብና ዕውቀት አርቲፊሻል ኢንተለጀንት እና በዲጂታል ላቋቋመው ተቋም ተገዥ ነው ማለት ለመንግስት ተገዥ ነው። መንግስት ደግሞ በዚህ ሁኔታ ከሄደ በኋላ በመጨረሻ ላይ መንግስት በሚሰጠው በዓለም ላይ በሚሰጠው በዚህ ጥበበኛ ዕውቀት የአውሬውን ስምና የአውሬውን ቁጥር መቀበል ግድ ነው ማለት ነው። የመጨረሻው ይሄ ዕውቀት ሄዶ የክርስቶስ ተቃዋሚ መንፈስ ስለሆነ የምጣር መጀመሪያ ብቻ ሳይሆን እየገባንበት ስለሆነ ሁላችንም በእጃችን ላይ ባለው በዚህ ዘመን ላይ ሁሉ እንደፈለገ የሚናገር፣ ሁሉ እንደፈለገ የሚተች፣ ሁሉ እንደፈለገ በአንድ ጊዜ ከዓለም ጋር የሚገናኝበት ሰዎች በፍቃዳቸው እንደፈለጉ እንደ ሶዶምና እንደ ገሞራ እንደ ኖህ ዘመን ሰው ሁሉ በፊቱ የፈለገውን የሚያደርግበት ዘመን ነው። በእጁ ላይ ባለው ስልክ ነፃነቱን አውጆ የእግዚአብሔር የሆነ ጥበብና ዕውቀት ስለሌለው በአመፃ፣ በጥላቻ፣ በግድያ፣ በዘረኝነት፣ በመናፍቅነት የእግዚአብሔርን ቅዱስ መንፈስ ያሳዘነ ትውልድ ከፊታችን። እንደ እግዚአብሔር ያለ ማንም የለም። መዳን ደግሞ በማንም የለም፣ በአንዱ በክርስቶስ ኢየሱስ። የክርስቶስ ደግሞ የሆኑት ከእንደዚህ አይነት ነገር መለየት አለብን። ሁላችንም ታውቃላችሁ፣ ወደ ክርስቶስ የምንጠጋ ከሆነ ይሄንን ህይወት የምንፈልግ ከሆነ የመጀመሪያው የክርስትና መንገድ ራስን መስራት ነው። ራሳችንን እንስራ፣ በእግዚአብሔር ቃል፣ በእግዚአብሔር መንፈስ። ራሳችንን ከሰራን በውስጣችን ያለው መንፈስ በዓለም ያለውን መንፈስ ያሸንፋል። እምነታችን ብቻ ነው ዓለምን የሚያሸንፈው። ከዓለም ጋር ተደምረን ከዓለም ጋር ማንኛውም ነገር መልካም ቢሆንም መምረጥ አለብን። የሚጠቅመንን ከእግዚአብሔር መንፈስ ከእግዚአብሔር ከቅዱሳን የሚለይ ከሆነ የእግዚአብሔር መንፈስ አይደለም። አንዱ ስለ ሁሉ ነው የሞተው። ለሞተው ነው የምንኖረው፣ ለራሳችን አንኖርም። ስለዚህ ስለ ስጋችሁ፣ ስለ ህይወታችሁ፣ ስለ ኑሯችሁ ሳታስቡ አስቀድማችሁ የእግዚአብሔርን ጽድቅና መንግስት ሹ። እግዚአብሔር ሰውን ማኖር ይችልበታል። እግዚአብሔር የእርሱ የሆኑትን ያኖራል፣ ይጠብቃል። ከዚህ ከሚመጣው ክፉ መንፈስ የምንድነው ወደ ክርስቶስ ወደ ጌታ ስንመለስ፣ በእርሱ ፍቃድ፣ በእርሱ ሐሳብ፣ በእርሱ መንፈስ ስንመራ ነው። የእግዚአብሔር የሆኑ በመንፈስ ቅዱስ ይመራሉ። በዓለም ውስጥም ብንሆን ዓለም አይመራንም። በዓለም ውስጥ ያለው ማንኛውም ነገር የሚጠቅመን ከሆነ የሚጠቅመን እንይዛለን፣ የማይጠቅመንን በተለይ ለነፍሳችን እንግዲህ መንፈስን ሁሉ መርምሩ፣ መንፈስ ከእግዚአብሔር እንደሆነና እንዳልሆነ። በውስጣችን ያለው የእግዚአብሔር መንፈስ ወደ እውነት ሁሉ ይመራናል። በእኛ ውስጥ ያለውን የእግዚአብሔር መንፈስ በአንቺ ውስጥ በአንተ ውስጥ ያለውን ካላንተ በስተቀር የሚያውቀው የለም። በውስጥህ የሚሰማ መለኮታዊ የእግዚአብሔር ጸጋ ስጦታ፣ በዛ መንፈስን ሁሉ ለዩ፣ መርምሩ። ብዙ ሐሰተኛ አስተማሪዎች ይመጣሉና ብዙ ሐሰተኛ ነቢያት በስሜ ይመጣሉና ተጠንቀቁ።
መንፈስን ሁሉ መርምሩ እንጂ የመጣውን በሙሉ አንቀበልም። አስመሳይ ነው። ብዙዎች አስመሳዮች ናቸው። ስለሚያስመስሉ ሰዎች አትደነቁ አለ። ሰይጣን ራሱን ይለዋውጣልና ሰይጣን ራሱን ስለሚለዋውጥ የእሱ ተከታዮች ራሳቸውን እየለዋወጡ ይረቡባቸዋል። ያንን የሚያደርጉት ደግሞ በገንዘብ ነው። ገንዘብ ስለሚመኙ ነው። ይሄ ገንዘብ የኃጢአት ሁሉ ስር ነው። ስለዚህ ለዩ፣ መንፈስን ሁሉ ለዩ። የጌታ መንፈስ ጨዋ መንፈስ ነው፣ ትሑት መንፈስ ነው። የእግዚአብሔር መንፈስ ወደ እውነት ወደ ብርሃን የሚመራ ነው። ስለዚህ መንፈስን ሁሉ መርምሩ ይላል። አይደለም ዘምረው ለማመስገን ግን አምላክን መዳን በቂ ነው። ለማመስገን በቂ ነው መዳን፣ ለመዘመር በቂ ነው መዳን፣ ለእልልታ በቂ ነው መዳን። አልሰለችም አመልካለሁ ሁሌ። ለማመስገን በቂ ነው መዳን፣ ለመዘመር በቂ ነው መዳን፣ ለእልልታ በቂ ነው መዳን። አልሰለችም አመልካለሁ ሁሌ። 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 ነፍስን የታደጋት ከሲኦል አፍቆ ነው። ብርሃንን ያገኘችው በመስቀሉ ስራ ነው። ካስጨናቂው ግዞት ነፃ ያወጣችው በጎነት ልትናገር ልታገለግል ነው። ለማመስገን በቂ ነው መዳን፣ ለመዘመር በቂ ነው መዳን፣ ለእልልታ በቂ ነው መዳን። አልሰለችም አመልካለሁ ሁሌ። በበደልና በኃጢአቴ ሙታን ከነበርኩበት የቁጣ ልጅ ሆኜ ስኖር መጀመሪያ ከፍተህ በጸጋው ዛሬ አድኖኛል። ያለ ጽድቅ ስራዬ ነፍሱን ሰውቶ ያዳነኝ የባረክ ጌታዬ። ለማመስገን በቂ ነው መዳን፣ ለመዘመር በቂ ነው መዳን፣ ለእልልታ በቂ ነው መዳን። አልሰለችም አመልካለሁ ሁሌ። ለማመስገን በቂ ነው መዳን፣ ለመዘመር በቂ ነው መዳን፣ ለእልልታ በቂ ነው መዳን። አልሰለችም አመልካለሁ ሁሌ። 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 በክርስቶስ ሐሳብ ወንጌል ከፍ ብሎ የሚነሳ እርሱን እንጠየፋለን፣ አንቀበልም። ለራስሽ ለራስ ብለህ ነፍስን ጠብቅ። በሚያመች አኳኋን ከማይመቹ ሰዎች ጋር አትጠመዱ፣ ተጠንቀቁ። ብዙዎች የክርስቶስ ተቃዋሚ መንፈስ ያለባቸው ሆነው ነው የሚመላለሱት። አሁን እንኳን በምድር አሉ። እንደነዚህ አይነት ሰዎች በገንዘብ ነው የሚረቡባችሁ። ገንዘብ አምላካቸው ነው፣ ክብራቸው በነውራቸው ነው። ስለዚህ የዲያብሎስ የጨለማ ስውር ምስጢር ስለሚሰሩ በጥብቅ ነው የሚፈልጓችሁ፣ ይፈልጓችኋል። በገንዘባችሁ ይረቡባችኋል። ገንዘብ ነው ከእናንተ የሚፈልጉት። ገንዘብ አምላክ ነው። ገንዘብ ጌታ ነው። ስለዚህ በከንቱ አይደለም የሚፈልጓችሁ ከዚህ ከዳናችሁበት እውነት መንፈስ ሊያስወጧችሁ ነው። እነኚህ ደግሞ የሚያስወጧችሁን የምትወጡትም እግዚአብሔር ከመንግስቱ ውጪ ላዘጋጀው የዘላለም እሳትና የዘላለም ሞት ወደ ውጪ ወደሚጣሉበት ሐሰተኛ ነቢያት ዲያብሎስ ተከታዮች
ወደዛ ሊጨምሯችሁ ነው የሚያስቷችሁ። ስለዚህ ከልዩ ወንጌል ወደ ክርስቶስ ኢየሱስ ወንጌል ዞር በሉ፣ ተመለሱ። የምታምኑትን ነፍሳችሁን፣ ራሳችሁን፣ ሌሎችንም ለማትረፍ በዚህ በወንጌል ጸጋ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ። ያመነ የተጠመቀ በክርስቶስ ይድናል። በሰው አልተቀበልኩም ማለት ይህንን ወንጌል ክርስቶስ ገልጦልኝ ነው። ጌታም ምን አለ? ጳውሎስን ለስራዬ ለታላቅ ስራ ለዩልኝ፣ በአሕዛብ በነገስታት በእስራኤል ልጆች ስሜን ይሸከማል። በስሜ የሚደርስበትን መከራና ፈተና እኔ እገልጥለታለሁ። ከኢየሩሳሌም ወደ ሩቅ አገር እልከዋለሁ ለወንጌል አገልግሎት፣ ነፍሳት እንዲድኑ። የተጠራንበት ጥሪ ይሄ ነው። ሂዱ ተብለን የሰማነውን ለሌሎች ልናሰማ እንጂ ወገኖች ሆይ በዚህ ዘመን ነፍስህን አድን፣ ነፍስሽን አድኝ። ሊመጣ ያለው ይመጣል። ጻድቅ ግን በእምነት ነው በሕይወት የሚኖረው። አብረን ተደምረን አስመስለን ልባችንና አንደበታችን ሚዛን ላይ አድርገን የትኛው ይመዝናል? የዚህ ዓለም ወይንስ መንፈሳዊ ዓለም? ስለዚህ በዚህ በደረስንበት ቴክኖሎጂ የዛሬ 5-10 ዓመት የሚሆነውን ነገር ዛሬ በጭምተኝነት በእግዚአብሔር መንፈስ ራሳችንን መግዛት፣ ከቅዱሳን ጋር ህብረት ማድረግ፣ ከክፋት፣ ከተንኮል፣ ከቅናት፣ ከምቀኝነት፣ ከሐሜት ከሌላው በልጣለሁ፣ ትዕቢት ውድቀትን ይቀድማል። ከተለያዩ ከዚህ ጨለማ ቁራጭ የምንለይበት ቆም በል። ከልቤ ነው። የዓለም ዕውቀት እየፈጠነ ሲሄድ የጌታ ቀን ቅርብ ነው። የጌታ መገለጫው ቀን ቅርብ ነው። አናቀውም። ስለዚህ ራሳችንን አድነን ሌሎችን እንድናድን ጌታ መንፈስ ቅዱስ ጸጋውን ይጨምርልን። ክብር ለእግዚአብሔር ይሁን። እንግዲህ ለሁሉ መሰረት እምነት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ለሚያምኑ ሁሉ ይቻላል። ዓለምን የምናሸንፈው ደግሞ በእምነታችን ነው። ከእግዚአብሔር መንፈስ የተወለደ በሙሉ ዓለምን ያሸንፋል። እውነት እላችኋለሁ ሰው ዳግም ካልተወለደ የእግዚአብሔር መንግሥት አያይም። በእምነት ትልቅ ነገር ነው። ወደ ልቤ የመጣው ያቺ ብዙ ዘመን ደም ሲፈሳት የነበረች ሴት የሚደንቅ እምነት ነው ያላት። ጌታ ኢየሱስ በከተማው እንደሚያልፍ በሰማች ጊዜ የጌታን ሄጄ
ጨርቁን ብነካ እፈወሳለሁ ብላ ጌታ በመንገድ እንዲቆም ያደረገው የልብሱን ጨርቅ መንካቷ አይደለም። ጌታ ጥያቄ እንዲጠይቅ ማነው የነካኝ ብሎ እንዲጠይቅ በዛ ሁሉ ክራውድ ህዝብ መሃል ያደረገው የሴትዮዋ የክርስቶስን ጨርቅ በመንካቷ አይደለም። እርሷ ኢየሱስን ወደ ጥያቄና ወደ ትልቅ መለኮት እንዲገባና ፈውሷን እንድታገኝ ያደረገው በቤቷ ተቀምጣ በቤቷ ሆና የእምነት ቃል ስትናገር እሄዳለሁ፣ ጨርቁን ነካለሁ፣ እፈወሳለሁ ብላ እቤቷ ያመነችው እምነት ጌታን እንዲቆምና ጥያቄ እንዲጠይቅ አደረገው። ምኑ? እምነቷ ምን ነበር? ሄጄ የጨርቁን ዘርፍ ብነካው። ስትነካው የእምነት መነካት ስለሆነ ያ የተነካችበት መነካት ጌታን ጥያቄ እንዲጠይቅ አደረገው። ምን? ማነው የነካኝ? ደቀ መዛሙርቱ አይገባቸውም። ይሄ ሁሉ ህዝብ እያጋፋህ ኖ፣ ይሄ መነካት የዚህ የክራውድ የህዝቡ ግርግር አይደለም ማለት። ይሄ መነካት የእምነት መነካት ነው። ከዛ መታ ሴትዮዋ በእግሩ ስር ስትወድቅ ያ የቤቷ ያመነችው እምነት ምን ያህል በጌታ ፊት ፍሬ እንዳፈራ ምን አላት? እምነትሽ አድኖሻል አላት። የትኛዋ? እቤቷ ሆና። አያችሁ፣ እምነት ትልቅ ነገር ነው። ከዚህ ሌላ በጣም የሚገርመኝ አለ። ይሄ እምነት ሁላችሁም በወንጌል ላይ እንዳየነው በርጠለሚዎስ የሚባል እውር አለ። ለማኝ ነው። ቁጭ ብሎ ይለምናል እና ጌታ በዛ በኩል ሲያልፍ በርጠለሚዎስ ጩኸት ሰማ። የተለየ ጩኸት። ምንድነው ግርግሩ? ምንድነው የሁሉ ሲል አንዱ እውር ነው። ነካ ሲያደርገው ያዘውና ምንድነው አለው። የናዝሬቱ ኢየሱስ በዚህ እያለፈልህ ነው አለው። የበርጤሜዎስን እምነት ነው እንግዲህ አሁን የምናየው። በጣም የሚገርም ነገር ነው። ጌታ ኢየሱስ በእውሩ በርጤሜዎስ ወንጌል ሰብኳል። በእውሮች ይህን ተናግሬ ጨርሳለሁ። እውሮች ዓይን ካላቸው ከማያዩ የበለጠ መለኮታዊ መገለጥ አላቸው። በጣም መገለጥ አላቸው እና አንደኛ በመገለጥ የብሉይ ኪዳን የነቢያትን መጽሐፍ የሚያውቅ የሰማ፣ ሁለተኛ ደግሞ ይህንን ኢየሱስ እሱ ክርስቶስ መሆኑን አምኖ በመጀመሪያ የዳዊት ልጅ ሆይ ብሎ ሲጮህ ይሄ በአይሁድ እምነት በአይሁድ መጽሐፍ ኢየሱስ የዳዊት ስርና ዘር ነው። ከየት እንደጀመረ ከአብርሃም ጀምሮ ውስጡ ብዙ ነገር አለ። የዳዊት ልጅ ሆይ ማረኝ አለ። የዳዊት ልጅ ሆይ ማረኝ ብሎ ሲጮህ ኢየሱስ ክርስቶስ ቆመ፣ አስጠራው። በርጤሜዎስን በእምነቱ ያደረገው ነገር ኢየሱስን ጥያቄ እንዲጠይቅ አድርጎታል። እምነት፣ ልብ በሉ። በርጤሜዎስ እውሩ ኢየሱስ ጥያቄ እንዲጠይቅ ያደረገው አንድ የእምነት ነገር ስላደረገ ነው። ምን አደርግልህ ዘንድ ትወዳለህ ብሎ የጠየቀው ጥያቄ የእምነቱ የወሰደው እርምጃ ነው ያንን ጥያቄ ያመጣው። በርጤሜዎስ ምንድን ነው ያደረገው ብትሉ ጌታ ሲጠራው፣ ልብ በሉ፣ ጌታ ና ሲለው የሚለምንበትን ጨርቁን ጣለ ይላል። ያ የእምነት የጣለው ጨርቅ በእምነት ተመልሼ አልለምንም፣ ተመልሼ ቁጭ ብዬ ጨርቅ አላነጥፍም ብሎ ስላመነ ያንን ስለጣለ በኢየሱስ መለኮታዊ ዓይን ጥያቄ ፈጠረ። እንግዲህ ጥላሃል፣ የምትለምንበትን
የምትኖርበት ኑሮህን ያንን ጨርቅ ጥለህ ከመጣህ ምን ላድርግልህ አለው። አይ ዘንድ ነው አለው። እንደ እምነት ይሁንልህ ሲለው ለመጀመሪያ ጊዜ ኢየሱስን አየ። ትንሽ ሰርች ብታደርጉ ጥሩ ነው ስለ እውሮች ከሚያዩ በላይ መገለጥ አላቸው። ጌታም ደግሞ የሚያዩ እንደማያዩ ናቸው፣ ሳያዩ የሚያምኑ ልበ ብርሃን ልባቸው የበራ በጣም ጥበበኞች ናቸው። ልንገራችሁ፣ አንድ እውር ሰው በድምፅ በማሽተት በመዳሰስ አይን ካለው ሰው የበለጠ መገለጥ አላቸው። በዚህ በሶስቱ በድምፅ በመዳሰስ በማሽተት እውሮች ለዓለም አይናቸው የታወረ በልባቸው ግን ብርሃን የሆኑ ልበ ብርሃን የሆኑ ናቸው። አንድ እውር ትዳር ለማበጀት ከፈለገ ሚስት ሲፈልግ እውር ነው አይደለ? ያችን ሴት በትክክል የእርሱ መሆኑን የሚያውቀው በድምጿ ነው፣ በንግግሯ። አያትም የማታይ ትሆን ትችላለች ወይንም የምታይ፣ በንግግሯ እውነተኛ የልቧን ብርሃን ያያል። በንግግር ሰምቶ ነው የሚያገባው እውር። በማሽተት በመዳሰስ አይን ካለው ሰው የበለጠ መገለጥ አላቸው። ስለዚህ ሳያዩ የሚያምኑ ብፁዓን ናቸው አለ ጌታ። እምነት ጌታ በእውነት ይህን መገለጥ ይስጠን፣ ይህን ብርሃን፣ ይህን ዕውቀት ይስጠን። እምነት ትልቅ ነገር ነው። በእኔ እመኑ በአባቴም እመኑ አለ ጌታ። ለሚያምን ሁሉ ይቻላል። የሰናፍጭን ቅንጣት የሚያህል እምነት ይኑራችሁ ባለበት ጊዜ ጴጥሮስ ምን አለ? ጌታ ሆይ አለ፣ አለማመናችንን እርዳን። ክብር ለእግዚአብሔር ይሁን። ወገኖች ሆይ እምነት ትልቅ ነገር ነው። ጌታ ይርዳን ከጥርጥር ዲያብሎስ ሐሰተኛ ውሸታም ነው። የኔና የናንተ እምነት ከዲያብሎስ እምነት መብለጥ አለበት። ከፈሪሳውያንና ከሰዱቃውያን እምነት መብለጥ አለበት። ዲያብሎስ እኮ በእግዚአብሔር ያምናል፣ ይንቀጠቀጥማል ይላል። ሰዓትን ያውቃል፣ ዘመንን ያውቃል። እንዴት ነው የሰው ልጅ በእምነት ካለን ዘመንና ጊዜውን ማንዋጅ? ወደ መቃብር ስፍራ ጌታ በሄደ ጊዜ ወደ ማዶ እንሻገር ብሎ ከመቃብር የወጣ አጋንንት ያለበት ተገናኘው። ምን ብሎ ነው ያለው ብትሉ፣ የእግዚአብሔር ልጅ ክርስቶስ ሆይ ጊዜያችን ሳይደርስ ለምን ልታጥፋን መጣህ? አያችሁ፣ ሰይጣን እንኳን ዲያብሎስ እንኳን ጊዜ ያውቃል። ለዚህ ነው ጊዜውን ዘመኑን ዋጁ። ሊመጣ ያለው ይመጣል። ታላቁ መከራ ፈተና ይመጣል። ጻድቅ በእምነት ይኖራል። እምነታችንን አጠንክረን እንያዝ። በእግዚአብሔር ቃል ነው። እምነት የሚመጣው ከመስማት ነው፣ መስማትም የእግዚአብሔር ቃል ነው። ቲዮሎጂ የሃይማኖት የዘር የቋንቋ ጉዳይ አይደለም፣ መንፈሳዊ ነው። እምነት መንፈሳዊ ነው። በእምነት ነው ድል የምናደርገው። በእምነት ነው ከእሳት የወጡት። በእምነት ነው ከአንበሳ ጉድጓድ የወጡት። በእምነት ነው የተሻገሩት። በእምነት ነው። እምነት በክርስቶስ። ያለ ክርስቶስ ወደ እግዚአብሔር መቅረብ አይቻልም። በጣም ፋናቲክ ጴንጤዎች አትሁኑ። ተፋቱ ከብሉይ ኪዳን ጋር ተፋታ። ብሉይ ኪዳን ሊመጣ ላለው ነገር ጥላ እንጂ ብሉይ ኪዳን ለአባቶቻችን ለአይሁድ ለተመረጠው እንጂ ለአሕዛብ አይደለም። ጣዖት ለሚያመልከው አይደለም። ጣዖት ለሚያመልከው ለአሕዛብ ሩቅ ለነበሩት ካለ እግዚአብሔር ከክርስቶስ ለተለዩት በወንጌል ነው የቀረብነው። ስለ ክርስቶስ ንገረኝ፣ ስለ ክርስቶስ አውራልኝ። መሬት የሚሸት ነገር እግዚአብሔርን ደስ ያሰኘው አንድ ልጁ ክርስቶስ ኢየሱስ ብቻ ነው።
የምወደው ልጄ እርሱ ነው፣ እርሱን ስሙት። በቃ እርሱን ስሙት። እርሱ ያለውን እመኑ። በእርሱ ውጡ፣ በእርሱ ግቡ። ዓለምን ያሸነፈው እርሱ ነው። በእኛ ውስጥ ሆኖ እስከ ዓለም ፍጻሜ ድረስ ለመኖር ወደ እውነት ሊመራን የታመነ እውነተኛ ጻድቅ ነው። በውስጥሽ ያለው መንፈስ ታማኝ ቅዱስ መንፈስ ነው። አጥብቃ ያዝ። እምነት የሚጀምረው ከዛ ነው። ያቺ ሴት ቤቷ ያመነችው ቤቷ በሯን ዘግታ ነው እኮ ዛሬ እሄዳለሁ ልብሱን ጨርቅ ነካለሁ ይሄ ደሜ ይቆማል ብላ አምና ሄደች። ሄዳ ስትነካው መንካቷ ሳይሆን ጥያቄ እንዲፈጠር ያደረገው እምነቷ ነው። ለሚያምን ይቻለዋል። በማን ነው የምናምነው? በሰው ጥበብ፣ ዕውቀት፣ በችሎታ፣ በዚህ በዓለም ጥበብ እግዚአብሔር ሞኝ አድርጎታል። የዓለምን ጥበብ ሞኝ ያደርግ ዘንድ እግዚአብሔር ሞኝ የሆነውን ጥበብ በሰዎች እግዚአብሔር ሊሰራ ደካማን ነገር መረጠ። የማይረቡትን የወደቁትን አይጠቅሙም የተባሉትን ጌታ አንስቶ ይገለገልባቸዋል። ጥበብ በዚህ አለ። እምነት በክርስቶስ፣ ጸጋ በክርስቶስ፣ በረከት በክርስቶስ። የአብርሃም በረከት ምድራዊ፣ የክርስቶስ በረከት ሰማያዊ። የአብርሃም በረከት ብንፈልግ በክርስቶስ ወደ እናንተ ነው። ከና በናጥ ነው። በመጽሐፍ ቅዱስ ከእግዚአብሔር ከአባታችን ከትልቅ ትምህርት አለው መንፈሳዊ። ከእግዚአብሔር ከአባታችን በክርስቶስ ኢየሱስ ወደ እናንተ ነው። የእግዚአብሔር ነገር ከእግዚአብሔር የሚወጣው በክርስቶስ ኢየሱስ ወደ እናንተ፣ በሌላ በማንም ለምን ሄዶ ሺህ አማልክት አትጠራም? ለምን ሺህ ቀንና ነገሮችን አታመልክም? ሰንበትን ብታመልኩ ሰንበት ለሕጉ ማረፊያ እንጂ ሰንበት አይመለክም። 6 ቀን ስሩ በሰባተኛው ቀን እረፉ የተባሉት አባቶቻችን፣ አዲስ ኪዳን ግን ሰንበታችን ክርስቶስ ነው። ያረፍነው በክርስቶስ ነው። ለኔ ሰንበቴ ክርስቶስ እንጂ ቀን አይደለም። ዛሬም ሰንበት ነው፣ ነገም ሰንበት ነው። ሁሉም በክርስቶስ ሁሌ አርፌያለሁ። እረፍት በክርስቶስ፣ ሰላም በክርስቶስ፣ ጤና በክርስቶስ፣ በረከት በክርስቶስ፣ ሁሉ በክርስቶስ ኢየሱስ ተሰጥቶኛል። ማንም ሊወስድብኝ አይችልም። እንደ ጸጋው ጉልበት እግዚአብሔር እንደፈቀደ እንደወደደ ያኖርሃል። እምነት ካለህ ጌታ የተባረከ ይሁን። እንግዲህ ምንድነው? በእምነታችን ይሄንን ዓለም እንኮንናለን። በዚህ ዓለም ያለው ነገር ጥበብና ዕውቀት ወደ ጥፋት፣ ወደ ክርስቶስ ተቃዋሚ፣ ወደ ቁጥሩ፣ ወደ ስሙ መለያ ምልክት ሊወስደን የሚመጣውን ከዛ በፊት ጌታ መጥቶ ይወስደናል። እምነት ካለን ከዛ በፊት ከታላቁ መከራ በፊት እወስዳቸዋለሁ ተብሎ ተጽፏል። ለዛ እንግዲህ ጥርሳችንን ነክሰን የያዝነውን እምነት መያዝ አለብን። በጌታ በኃይሉ ችሎት የበረታችሁ ሁኑ። ጌታ ይኑራችሁ። የኃይሉን ችሎት ተማመኑበት። ከሞትም ያድናል። ጌታ ኢየሱስ ከሞተ በኋላ 3 ቀን ወደ ሲኦል የወረደው ወንጌል ሰብኮ ከዲያብሎስ ላይ የሲኦልን መክፈቻ ነጥቆታል። ስለዚህ የመንግስት ሰማያትም የሲኦልን መክፈቻ ያለው የናዝሬቱ ኢየሱስ ነው። ስልጣን የለውም ዲያብሎስ። በእኛ ላይ ስልጣን፣ በአንቺ ላይ ስልጣን የለውም። እምነታችን ያሸንፋል። ስለዚህ በዓለም ያለውን በማስተዋል በጥበብ ዘመኑ እንደደረሰ ከሰው ጋር እንዴት እንደምንሰበሰብ አንደበታችንን እንድንጠብቅ፣ አይናችንን እንድንጠብቅ። አይንህ ጤናማ ከሆነ ሰውነት በሙሉ ጤናማ ነው አለ። አይን ጤናማ ከሆነ ስለምታዩት ስለምትሰሙት ነገር ተጠንቀቁ ስለተባልን ከእግዚአብሔር በሆነው በመንፈስ ቅዱስ የሚሰጠንን ይዘን ወደ አምላካችን ወደ ጌታችን ልባችን እርሱም ወደኛ ሙሽራይቱ ቤተክርስቲያን
እንደምትናፍቀው እርሱም እመጣልሻለሁ እንዳላት የሚመጣ ማራናታ ጌታ በዚህ መንፈስ ዘመናችን ከጅማሬያችን ፍጻሜያችን ያማረ እንዲሆን ጌታ ሁላችንም ይርዳን። ስለ ነፍሳችን ስለ ሕይወት ነው የምንናገረው። ስለዚህ ምድር ስለ ጊዜያዊ ምድር ያልፋል፣ ሰማይና ምድርም ያልፋሉ። ስለዚህ በዚህ ዘመን በዚህ ጥበብ በዚህ ዕውቀት እግዚአብሔርን የሚያስክድ መንፈስ ባንዳችሁ ውስጥ አይኖር። ኢየሱስ ክርስቶስን የሚጠላ የተረገመ ነው። ወንጌል የሚጠላ ማለት ነው። ቃሉን የሚጠላ፣ ጸሎት የሚጠላ፣ ህብረት የሚጠላ፣ መጽሐፍ ቅዱስን ለማንበብ ጊዜ የሌለው፣ ለሐሚታ ለሰበር ዜና በአጀንዳ በገደል ማሚቱ ያንን እያናፈስን የጌታ የሆነውን እንናገራለን። በጸጋ እንጂ በጉልበት በኃይል አይደለም። ይህን ለሚሰጠን ጌታ ክብር ለስሙ ይሁን። ቅዱስ አባታዊ በናዝሬቱ በኢየሱስ ክርስቶስ እናመሰግናለን። ስለዚህ ቀን እናመሰግናለን። እግዚአብሔር አስቀድሞ ለልጆቹ ሳይናገር አንዳች ነገር አያረግም ተብሎ እንደተጻፈ የምንሰማበት ጸጋ ስጠን። ዘመኑን ምንዋጅበት ምንገዛበት ጌታ እግዚአብሔር የምጽአትን ዘመን የምጽአት ጊዜ እየቀረበ እንደሆነ በዓለም ላይ በሚሆነው ብዙ ነገሮችን ስለለመድናቸው ችላ ብለናል። ፀሐይ ወጣ ስለገባች እግዚአብሔር በነገር ሁሉ ተስማማ ማለት አይደለም። ቀኖቹ ይመጣሉ፣ ጊዜው ይመጣል፣ ሁሉ ነገር ይክደናል። አምላካችን ጌታችንን የምናገኝበት ዘመኑን ጊዜውን የምንዋጅበት በፍቅር በርህራሄ በቸርነት በለጋሽነት በጸሎት እንድንበረታ ቅዱስ መንፈስ ይርዳል። በስሜ የተጠራች በዓለም ላይ ያለችው ቤተክርስቲያን አገልጋዮችን ቅዱሳንን ጌታ እግዚአብሔር ከዚህ ከሚመጣው ክፉ መንፈስ ጌታ አንተ ጠብቀን፣ ወደ ልቦናችን መልሰን፣ ብርሃንን አብራለን፣ መገለጥን ስጠን፣ ከሚጠፉ ጋር እንዳንጠፋ ጌታ አንለምድህም፣ አትለመድም። እግዚአብሔር ሆይ በቅዱስ መንፈስ ዘመኑን ጊዜውን እንድንዋጅ በቃል እንድንቆም በቅዱሳን ህብረት እንድንቆም ከፍቅር ውጪ ምንም ዕዳ እንዳይኖርብን ጥላቻ፣ ክፋት፣ ተንኮል፣ ምቀኝነት፣ አድመኝነት፣ ዘረኝነት፣ መናፍቅነት ጌታ እግዚአብሔር ሆይ በውስጣችን እንዳይገኝ አንተ በሰጠን ጸጋ የሰው ልጆችን ሁሉ እንድናገለግል እርዳን። ታማኝ ስለሆን እናከብርሃለን። የምንታመንበት ጸጋ ጨምርልን። ይህንን የማይወድ የጠላት የጨለማ የአጋንንት በተለያየ መንገድ ቅዱሳንን እህቶችን ወንድሞችን ቤተክርስቲያንን አገልጋዮችን የሚቃወም በስም ስልጣን የታሰረ ይሁን። ጌታ እግዚአብሔር ሆይ ልቦናችን ይብራ፣ እንስማ፣ ተናገረን፣ እንመለስ። ጌታ ተመለስ። ጌታ እግዚአብሔር ሆይ ከሚመጣው ክፉ ፍላጻ ሁሉ የምትጠብቀን የምታድነን አንተነህና መልካም አባትነህና አባ ብለን የምንጮህበት የልጅን መንፈስ ስለሰጠህን በአባትነት መንፈስ ባደረግነው በደል ኃጢአት መተላለፍ ባልገባን በመሰለን የሄድንበትን ዘመን ሁሉ ኮኩባና ደጎባ የበላውን ዘመን መልስልን። ወደ አንተ መልሰን እኛም እንመለሳለን። ስለምታረግም እናመሰግናለን። ክብሩን አንተ ውሰድ። ከፀሐይ መውጫ እስከ መግቢያው ድረስ ክብር ሁሉ ተጠቅልሎ ለስም ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ና። ክብር ለእግዚአብሔር ይሁን። ቅዱሳን የአባቴ ብሩካኖች በእውነት እውነት ነው። እውነት፣ እምነት፣ ተስፋ፣ ፍቅር እነኚህ ሁሉ ጸንተው ቢኖሩም ፍቅር ከሁሉ ይበልጣል። እግዚአብሔር ፍቅር ነው። ልጁን የሰጠን እግዚአብሔር ፍቅር ነው። በዛ ፍቅር ነው የምንመላለሰው። ቅዱሳኖች ቅድም እንዳልኳችሁ ዛሬ የጀመርኩት አዲስ ነው ይሄ ሚዲያ። ስለዚህ በሌላ ጊዜ የሚተላለፉት የተለያዩ መልእክቶች ዝማሬዎች እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ አብረን እናገልግል። ልድገመው ለመጨረሻ ጊዜ በፍጹም 1000 ሲሞላ እግዚአብሔር በሕይወት ካኖረኝ የዛሬ 2 ዓመት ደግሞ እናጠፋዋለን ማለት ነው። እናጠፋውና እንደገና እንጀምራለን። እስካሁን ያየሁት በየ2 ዓመቱ ነው እያጠፋው። ይሄ ለአራተኛ ጊዜ ነው። ይሄው ምንድነው አካሄዴ ገንዘብ ፍለጋ እንዳይሆን፣ ይሄንን በማገልገሌ ገንዘብ በማግኘቴ የበለጠ ፍላጎቴ እሱን ፍለጋ ሳይሆን ገንዘብ ፍለጋ እንዳይሆን ራሴን የገዛሁበት ነው። የኔ እምነት ነው።
የኔ እምነት ነው። ያለኝ ይበቃኛል፣ ኑሮዬ ይበቃኛል። ስለዚህ ለእናንተ የሚጠቅመው እንግዲህ ከሚቀጥለው ሳምንት ጀምሮ እንዲደርሳችሁ ሰብስክራይብ አድርጉ፣ ለሌሎች ሼር አድርጉ። ዘመኑን ዋጁ። የጠራን ጌታ የታመነ ነው። አልጥላችሁም አልተዋችሁም ብሎናል። እኛ ባለን በጥቂቱም እንታመን በጌታ። ለሌሎች ሼር እናድርግ፣ እናገልግል። ይሄ ነው በላይ የሚጠብቀን። ልባችን ባለበት መዝገባችን በላይ አክሊላችን ስጦታችን ይሄ ነውና ያንን ለማድረግ አብረን እንትጋ። በክርስቶስ ፍቅር ወዳችኋለሁ። ዘመናችሁ የተባረከ ይሁን። ሻሎም። ለማመስገን በቂ ነው መዳኔ፣ ለመዘመር በቂ ነው መዳኔ፣ ለእልልታ በቂ ነው መዳኔ። አልሰለችም አመልካለሁ ሁሌ። ለማመስገን በቂ ነው መዳኔ፣ ለመዘመር በቂ ነው መዳኔ፣ ለእልልታ በቂ ነው መዳኔ። አልሰለችም አመልካለሁ ሁሌ። 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 ነፍስን የታደካት ከሲኦል አፍኮ ነው። ብርሃንን ያገኘችው በመስቀሉ ስራ ነው። ካስጨናቂው ግዞት ነፃ ያወጣችው በጎነት ልትናገር ልታገለግል ነው። ለማመስገን በቂ ነው መዳኔ፣ ለመዘመር በቂ ነው መዳኔ፣ ለእልልታ በቂ ነው መዳኔ። አልሰለችም አመልካለሁ ሁሌ። ለማመስገን በቂ ነው መዳኔ፣ ለመዘመር በቂ ነው መዳኔ፣ ለእልልታ በቂ ነው መዳኔ። አልሰለችም አመልካለሁ ሁሌ። 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 የቁጣን እጅ ሆኜ ስኖር መጀመሪያ ከፍተን በጸጋው ዛሬ አድኖኛል። ያለ ጽድቅ ስራዬ ነፍሱን ሰውቶ ያዳነኝ የባረክ ጌታዬ። ለማመስገን በቂ ነው መዳኔ፣ ለመዘመር በቂ ነው መዳኔ፣ ለእልልታ በቂ ነው መዳኔ። አልሰለችም አመልካለሁ ሁሌ። ለማመስገን በቂ ነው መዳኔ፣ ለመዘመር በቂ ነው መዳኔ፣ ለእልልታ በቂ ነው መዳኔ። አልሰለችም አመልካለሁ ሁሌ። አልሰለችም አመልካለሁ ሁሌ። አልሰለችም አመልካለሁ ሁሌ። አልሰለችም አመልካለሁ ሁሌ። አልሰለችም አመልካለሁ ሁሌ።